ላይ ነኝ ያለሁት እና ቤተሰብ አትፍረዱብኝ፣ ፍረዱባቸው። እድሜ እየሄደ ነው እንግዲህ እኔ በጣም እድሜ እየሄደ ነው፣ የእሷም እድሜ እየሄደ ነው። ቁጭ በሽ ተረጋግተሽ ልጅ እንውለድ እያልኳት በእርግጥ እዛ ቀን በጣም ጠጥቼ ነበርና ጠጥቼ ነበር። እኔ በጣም ሰላም ውድ ቤተሰብ እንዴት ናችሁ? ያለን እግዚአብሔር ይመስገን። በሀገር ውስጥም ከውጭም ያላችሁ ደህና ናችሁ? እኔ በጣም ደህና ነኝ። እንግዲህ ለጊዜው እግዚአብሔር የተመሰገነ ይሁን ደህና ነኝ። እንግዲህ ደህና ነው ከተባለ በጣም ደህና ነኝ እና ዛሬ ደግሞ ቪዲዮ ልሰራ የተቀደድኩት አንድ ሀሳብ መጥቶልኝ ነውና ምንድነው እሱ ያው አይታችሁታል ባለፈው የተፈጠረውን ነገር እኔ ፈልጌው አይደለም። በእውነት ውድ ቤተሰብ ጥሩ አስተያየትም ለኔም ለሷም ኮሜንት የምትሰጡ አላችሁና እኔ አልደበረኝም። በእውነት በሁሉም በኩል ምንም የደበረኝ ነገር የለም። ልክ ናችሁ፣ ልክ ሆናችሁም አላችሁ፣ ልክ ያልሆናችሁም አላችሁና ለሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። እኔ ደግሞ ምክንያቱም ሰው ራሱ ላይ ሲደርስ ነው ሁሉ ነገር የሚታወቀው ሁሉ ነገር የሚያውቀውና እኔ ፈልጌው አይደለም ይሄን ነገር የምሰራውና ብቻ ያሳዝናል። እኔ ቦታ ሆናችሁ ብታስቡ ይሄን ሁሉ የምትሳደቡ ምናምን ነገር እኔ ሰልችቶኝ ነው እንጂ ለምን እሷን ጠርቻት አይደለም። እኔ አልጠላዋትም፣ ምክንያቱም የልጅነቴ ናት። አብረን ብዙ ነገር ብዙ ላይፍ አብረን አይተናል ነው አተንም አግኝተንም ብዙ ነገር ብዙ የሚያሳዝን ነገሮችን አልፈናል ውድ ቤተሰብ እና እናንተ የማታውቁት ነገር እኔ የማውቀው ነገር አለ። ዛሬ ሚዲያ ላይ ስለወጣን አይደለምና ብዙ ነገር ሆነናል። ጾማችንም አድረናል፣ ተጠምተናል፣ ተርበናል እና በጣም ያሳዝናል ዛሬ እንደዚህ መሆኑ። እኔ ደግሞ ፈልጌው አይደለም በቃ እኔ እንጃ ምን እንዳለብኝም አላውቅም፣ ምን እንደሆንኩኝ በአሁኑ ሰዓት ራሱ እኔ አሁን በቃ ሌላ ነገር ነው የማስበው። እውነት መኖርና ለመኖር ትንሽ ነው ያለው መሀል ላይ ነኝ ያለሁት እና ቤተሰብ አትፍረዱብኝ፣ ፍረዱባቸዋል። ምክንያቱም እኔ እሷን ጠርቻት አይደለም ለወደፊት ጥሩ ደረጃ ላይ እንድንደርስ ነው የማስበው። እሷ እንግዲህ እኔ እንደማስበው ስለማታስብ በዛ ጉዳይ ነው ልጣላ ይቻላልና ባለፈው ደግሞ እንዳያችሁት በቃ እኔ ምክንያቱም እሷ ያሰብኩት ምንድነው እድሜ እየሄደ ነው እንግዲህ እኔ በጣም እድሜ እየሄደ ነው፣ የእሷም እድሜ እየሄደ ነው። ቁጭ በሽ ተረጋግተሽ ልጅ እንውለድ እያልኳት እሷ ደግሞ በቃ ያው እንዳያችኋት ነው ሰው ቤትም ገብታለች። አንደኛ በቃ እሷ እንትን አላት ከባድ ምን የትም መሄጃ የለኝም፣ እሷ መሄጃ አላት። እንዳያችኋት እንግዲህ ሴት ስለሆነች ያው ማንም አይጠላትም። እኔን ደግሞ ማንም አያስጠጋኝም በእርግጠኝነት አሁን እንደሷ ሆኖ እና ምንድነው ፖይንቱ ያው ልጅ ፈልጋለሁ እኔ እድሜ እየሄደ ነው በቃ ምክንያቱም እስከዛሬ ድረስ የጠበቅኳትን ምንም ነገር እንድትሳለ የጠበቅኳት ያው ታውቃላችሁ እናንተ ምንም ከሌላ ሴት ጋር ቢሆንም ልጅ አላገኘሁም ታውቃላችሁ። እኔ ከሷ ነው የምፈልገው ብዬ ነው እና ወደ ቤተሰብ በዚህ ምክንያት ነው በቃ እኔ አሁን በጣም ጭቅላቴ ራሱ ምን እንደሚያስብ አላውቅም። አይታችሁ በቤቱ እንደዛ ሆኖ ሴት መታ ነበር። እኔ ደግሞ ብቻዬን በጣም በቃ እየደበረኝ ነው አሁን ብቻዬን የምሆንበት ሰዓት አይደለም። ልጅ እፈልጋለሁ እንደነገርኳችሁ እና እሷ ደግሞ ይሄን ነገር አትፈልግም፣ ከኔ አትፈልግም። ያ ጭራሽ በቃ እኔ ስታየኝ እሷ አራስ ነብር ነው የምትሆነው። በጣም ከባድ ነው እሷ ላይ ያለው መንፈስ። እኔም ደግሞ ያው እንዳያችሁት ከሷ ኦቨር ነው የምሆነው እኔም ደግሞ እና ባለፈው ያስወጣኋት በሩን እንደዛ እንትን ብላ ገብታ ያው እንትን ያለው ለምን እንደማደርግ አላውቅም። ውድ ቤተሰብና ለሚያይ ነገር ነውና እኔ እሷን ለማናደድም አይደለም። በእርግጥ እዛ ቀን በጣም ጠጥቼ ነበርና ጠጥቼ ነበር እኔ በጣም ማለት ነውና ያው ሴት ይዤ መምጣት ራሱ ጠዋት ነው እንትን ያልኩት እኔ እውነት ብዙ ነገር በቃ እንደውም እሷ ልጅቷ በጣም ተረድታኝ ነገር ውስጥ እንዳልገባ ብዙ ነገር ሁላ አስቤ ነበር እዛ ቀን ራሱ ማለት ነው። ሴት ይዤ የመጣው ቀን በጣም ጠጥቼ ነበርና እሷ ባልኖር እንደውም እዛ ቀን እንደውም ዛሬ እንደዚህ አታየኝም ነበርና አሁንም በጣም እኔ ምርር ብሎኛል፣ በጣም መርሮኛል።
አሁኑ ሰዓት ምን በቃ መኖርም ያስጠላኛልና ምክንያቱም ብዙ ጥፋት አጥፍቻለሁ። እሷ ላይም ጥፋት አጥፍቻለሁ። እሷ ማጥፋት ሊሆን ይችላል የእሷ ስለማይታይ ነው እንጂ የኔ ብቻ ነው ሁሉ ነገር ጥፋት እኔ ላይ ብቻ ነው የሚታየው። እና ቤተሰቦቼ ከልብ ይቅርታ ጠይቃቸዋለሁ። ያው ይቅርታ ሰዎች ናችሁ እናንተና ያው እንደነገርኳችሁ እዛን ቀን በጣም መጠጥ ጠጥቼ ነበረ። እንደውም ከእሷ ጋር ኖሮ እሷ ተረድታኝ ነው እንደውም እንደነገርኳችሁ እሷ ናት የተቆጣችኝ። ምንድነው እንደዚህ ምናምን የሆነ የሆስቴ ስራግራት ነው እንደውም ከኔ ጋር የመጣችውና እኔ ከሷ ጋር ለመኖርም አይደለም ልጅም እንድትወልድልኝ አይደለም ግን በቃ እኔ እሷ አሁን እኔ እንጃ እኔ እሷን የሚተካ የለም መቼም ቢሆን ማለት ነው። ምክንያቱም የልጅነቴ ናት። ብዙ ነገር አብረን እንደነገርኳችሁ ብዙ ነገር አብረን ሆነናል። አንድ ነገር ብቻ ነው ያው እንትን ያለው እንጂ ያላገኘ ነው። እግዚአብሔር የተመሰገነ ነው። ከበፊቱ አሁን ይሻላል። ግን ያው አለመግባባታችን አለመስማማታችን ነው እንጂ እሱም ደግሞ እንግዲህ ፈጣሪ ካለ እኔም በህይወት ካለ የሚሆነው ነገር ይሆናል። ግን አትፍረዱ። እውነት ይፈረድባቸዋል። እኔ ፈልጌው አይደለም ወድጄው አይደለም እንደዚህ ማረገው ወይ ደግሞ ምንም ኖሮብኝ አይደለም እንጂ እሷን እንደዚህ ለበደልም ለዚህ ሰው ቤትም የዳረኳት አይደለም። አዩም ጭምር ብዙ ሰዎች በእኔ ያዘናችሁ እውነት እኔ ወይ ትንሽ ጊዜ ነው የምኖረው አላውቅም። ብቻ በጣም እያስጠላኝ ነው። ብቻ እስቲ በሐሳብ መጥፎ ነገር የምትናገሩ ሰዎች ትንሽ ቆጠብ አድርጉትና ጥሩ ነገርም ለኔም እያሰባችሁ እኔም ላሳዝናችሁ። እኔም ሰው ልጅ ነኝ እኮ ምናልባት ከዚህ የተሻለ እኮ አሁን ሚዲያ ላይ ስላልወጡ ነው እንጂ እኮ ከዚህ የባሰ ደግሞ አለ እኮ እንደኔ ሚዲያ ላይ ስላልወጡ ነው። እኔ ሚዲያ ላይ ስለወጣው ነው እንደዚህ እንትን የምትሉት። ግን አለ ሚስቱን የሚገል የለም፣ አባቱን የሚገል የለም፣ እናቱን የሚገል የለም። እኔ ያንን ነገር ሁሉ ከዛ ሁሉ ተቆጥቤ ነው እንትን የምለውና እባካችሁ ቤተሰብ በእውነት እርግጥ እናንተ ናችሁ ለዚህ ሁሉ ያበቃችሁኝ። እንደዚህ ቁጭ ብዬ እንዳወራ አደረጋችሁ። ይሄኔ ወይ ጎዳና ወጥቼ ነበር፣ ብዙ ነገር ሆኜ ነበር፣ ብዙ ነገሮች አለና ጥሩ ነገርም የምትሰጡኝ ሰዎች አሉ፣ መጥፎ የምትናገሩ ግን ያው የተሻለ ነገር ብታስቡልኝ ደስ ይለኛል ውድ ቤተሰብ። እና እንግዲህ እስቲ የሚፈጠረውን ነገር ወደፊት እናያለን። በህይወት ካለው ብዙ ነገር እሷም ተስተካክለው ኑሯችንም ህይወታችን ተስተካክሎ እንደ ድሮአችን አብረን እንቀጥላለን። ሰይጣን መሀላችን ወጥቶ እሷንም እንደዚህ የሚያናዳት እኔንም እንደዚህ ሰዓት የሚያደርገኝ እግዚአብሔር ይጨመርበትና ውድ ቤተሰብ ያው እድሜና ጤና ይስጠን። ካለው ተስማምተን የምንኖር ይመስለኛል ከባለቤቴ ጋር እና ሰላም ሁኑልኝ። እዚህ ደቂቃ እንደዚህ ነገር እንደሚፈጠር ነው አንተ በቃ ግን እኔ በጣም እየበረረኝ ነው። ሁሉ ነገር በጣም ሰፍቶኝ ሁሉ ነገር ተደጋጋሚ ሆኗል። ላስታውል ሁሉ ነገር በጣም ይከብዳል። ዲፕሬሽን ውስጥ ነኝ። እሷን ማግኘት አልቻልኩም። ደውዬ ነበር ከዛ በኋላ ነው ስልኳ ያለው ላስታውል እና ውድ ቤተሰብ ያው እንግዲህ ሁሉ ነገር እንዳያችሁት ነው፣ ቪዲዮውን እንዳያችሁት ነውና እኔ በጣም ዲፕሬሽን ውስጥ ነው ያለው በጣም ማለት ነውና ያው እንዴት ነው ምን ብዬ ልንገራችሁ። የሆነ ሰው አሁን ራሱን የሚያጠፋ ፈልጎ አይደለም፣ በእውነት ወዶ አይደለም። ለካ አሁን እየገባኝ ነው። የዛን ሰው በእነዛ ሰው ቦታ ሆኜ እያሰብኩ ነው ታውቃላችሁ በእውነት እና በጣም ነው የሚያሳዝነው። እግዚአብሔርን ለካ ሰው ወዶ አይደለም ራሱን የሚያጠፋው። ምክንያቱም እኔ አንደኛ እንደዛ ካረኩ በኋላ ሴት ልጅ ከመጣሁ በኋላ እዚህ ጋር ያያችሁት ነገር ሁሉ ከዛ በኋላ ሊጸጸተኝ ነው በእውነት። ግን ያው በመጠጥ መንፈስ ነው እንጂ እንደዛ ፈልጌ አይደለም በእውነት። እና ከዛ በኋላ ካስወጣኋት በኋላ ደግሞ ደውዬላት ነበረ፣ ስልክ አታነሳልኝም። በቃ በተደጋጋሚ እየደወልኩላት ነበርና ፕሊዝ
በጣም እያስጠላኝ ነው፣ እየመረረኝ ነው በእውነት። ሁላችሁም ጸሎት አድርጉልኝ፣ ጸልዩልኝ በእውነት እና በጣም እየከበደኝ ነው እና ብቻዬን ደግሞ በጣም ከብዶኛል። እስከ መቼ ድረስ እንደዚህ የተደጋገመ ነገር የተደጋገመ ህይወት እኖራለሁ እኔ በእውነት ባካንኩኝ እና በጣም ያሳዝናል። ውድ ቤተሰብ በያላችሁበት ጸሎት አድርጉልኝ፣ ጸሎታችሁ አይለየኝ። አመሰግናለሁ።